ነገር ምንም ምን ያላቅም እኮ እንዴ ምንም ቢሆን የልጅ አባት ነው አይደለ? ስለዚህ እኔ ሳላቅ ስታሳስረው እኔ ሳላቅ ስትከሰው እኔ ሳላቅ መጥሪያ ይዘለት ስትሄድ ስንትና ስንት ፕሮሰሶችን ስታልፍ እኔ ምንም አላቅ። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል? አልሆንም። ለምን እውነቱን አልነግርህም? አሁን አልከኝ አላጠፋውም አልከኝ እስከዛ በቃ እኔ እንጃ ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ነገ ይሄንን ትናንትና ይሄን ነገር አድረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደ ኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩት አዎ ደስታ እኔ ይልኛልሽ ደስታ ይቅርታ አድርግልኝ ነበረ፣ ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ? ምንም አይነት ማስተባበያዎችን አልፈልግም። ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ ሂድ። ይቅርታ ፕሊስ እባክህን። የምሬ ነው። በቃ ሂድ። ጨርሰናል፣ እውነት ጨርሰናል። እስከዛሬ ስለነበረ ነገር አመሰግናለሁ። ተረጋጋው። በደንብ ተረጋግቼ ያስቤበት ነው የጠራሁት። ልቀቀኝ ደስታ፣ እውነት ተረጋግተሽ አስቢ። ይቅርታ የባብርሽ አትደረግ ደስታ። እባክህ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ አይዞህ። እሺ አሁን በቃ ሂድልኝ። እኔ ጀምር የተሳሳተ በቃ ሂድልኝ። እሺ ደስታ በእናትህ ሂድልኝ፣ አታስጨንቀኝ። እውነት ሂድ። አይዞህ ሩታዬ፣ ደስታ ሂድ እባክህ። አይዞህ። ለምን ጊዜ ታባክናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? በቃ ካብርሽ አትበልም። ምን ሆነ ነው ደስታ? ጨረስናትም። ካብርሽ አትበልም። በቃ ደህና ማሰላማ። እዚህ ጋር እንግዲህ እንዳየነው ሩታ በአንድ ቃል እንግዲህ በአንድ ጥፋት ደስታን እንግዲህ ከቤት አባረዋለች። እውነቱን ለመናገር ከመጀመሪያው ነው ብለናል ጋይስ። ሩታ ደስታን ያመጣችው አፍቅራው ወዳው ወይ ደግሞ ፈልጋው ሳይሆን አብርሽን በቃ አብርሽ ሲሰራቸው የነበረ እዛ ቤት ውስጥ አብርሽ ሲያደርጋቸው የነበረውን ሩታ ደግሞ ድጋሚ ልትጫወት ጫወታውን ጌሙን ልትጫወት ስለሆነ ደስታም ደግሞ የመጣው ለጌሙ እንደሆነ ብዙ ጊዜ ተናገረን ነበር ማለት ነውና እዚህ ጋር ግን ተጎጂ የሆነው ዛሬ ላይ ደስታ ነው እውነቱን ለመናገር ማለት ነው። ለምን ምናልባት ሩታ ላትፈልገው ትችላለች፣ ምናልባት ሩታ ላታፈቅረው ትችላለች። ግን ደስታ ደግሞ ወንድ ልጅም እንደ ከመሆኑ አንፃር በቃ በሚቀራረቡበት ታይም አብረው በሚያሳልፉበት ታይም የሆነ ስሜት ሊሰማው ይችላል እውነቱን ለመናገር ማለት ነውና ዛሬ እንግዲህ ሩታ ደስታ ባደረገው በክሱ መሰረት እንዲሁም ደግሞ ደስታ በተደበደበበት ሰዓት ሩታ እውነቱን ለመናገር ሄዳ ብዙ ነገሮችን ተናግራለች። እሱን ካስደበደቡ ሰዎች ጋር ተገናኝታለች እና ተገናኝተም ደግሞ ለምን እንደደበደቡት ብዙ ነገሮችን አውርታለች እውነቱን ለመናገር። ግን ደስታ ደግሞ እንግዲህ የራሱን የሆነ እርምጃ ለመውሰድ ያው ወንድ ልጅ በማውራት ሳይሆን በመተግበር እንደሚያሳየው እሱም ደግሞ ወንድ ልጅ ከመሆኑ አንፃር ነገሮችን በተግባር ለማሳየት ውስጥ ለውስጥ እየጨረሰ ነበርና ባለፈው እንግዲህ ቪዲዮ ላይ እንዳያችሁት ደስታ አብርሽን ከሶት እንደነበረ መጥራ ይዞለት እንደመጣ እንግዲህ ሩታን በቪዲዮ እንዳየችው ነው ዛሬ ላይ የምትናገረው። ያ ነገር ነው ያናደዳት። እንዲሁም ደግሞ አሁን ላይ ደግሞ አብርሽን ሊያስደበድበው እንደሆነ ባለፈው እንደ መጥሪያ ወረቀት ስላመጣለት አሁን ላይ ደግሞ ሌላ ነገር አቅዶለት ስላለ አብርሽ በሷ ምክንያት መደብደብ እንደሌለበትና እንዲሁም ደግሞ መታሰር እንደሌለባት ሩታ ጠንቅቃ ታውቃለች ማለት ነው። ለምን በእኔ ምክንያት ሆኜለት አብርሽ ሊታሰር አልፈልግም፣ ምንም ቢሆን የልጄ አባት ነው ማለቷ ሁለቱ ጋር ያላለቀ ጉዳይ ያለ ጋይስ፣ እውነቴን ነው የምላችሁና በዚህ አጋጣሚ ደግሞ ሩታ ኢንስታግራም ስቶሪ ላይ ማለት ነው ብዙ ነገሮችን ፖስት ታደርጋለች እና እዚህ ጋር እንደምታዩት እንግዲህ እዚህ ፎቶ ነው የምታዩት። ኢንስታግራሙ ላይ ፖስት ያደረገችው ነው እውነቱን ለመናገር ሩታም አሁን ላይ እየተሰማት ይመስለኛል። ምክንያቱም የሰውም ጫና ያለባት ሩታ አብርሽ ያ ሁላ ነገር ሲያደርግ ሲጫወት ማንም ሰው ብዙም ያው ሰው ዝም አላለም። ነገር ግን ብዙዎቹ
አሁን ላይ ሩታ እያደረገችው ያለችው ነገር ትክክል እንዳልሆነና ሩታን ብዙዎቹ እየተጫኗት እንደሆነ ነው የምናየው ማለት ነውና በዚህ አጋጣሚ ያው ሩታ ትክክል አድርጋለች አሁን ላይ ማለት ነው። ለምን በጊዜ ደስታን ከህይወቷ ማስወጣቷ ትክክል ነው። ለምን ይሄ ልጅ ነገ ሊጎዳ ይችላል። ይሄ ልጅ ነገ ሌላ ስሜት ሊሰማው ይችላል። ሩታ ምንም አይነት ፍለጋ ምንም አይነት ከሱ ጋር ምንም አይነት ነገር እንደሌላት ታስታውቃለች። ለምን ልጁን ያመጣችው ለጌምና ለጫወታ እንደሆነ ብቻ ነው የሚያስታውቀው ማለት ነው። እና በጊዜ ማስቆሙ ደግሞ ትክክል ነው ለመናገር ሩታ እንግዲህ ዞሮ ዞሮ መገናኘታቸው እንደማይቀር ዞሮ ዞሮ እነኚህ ልጆች መታረቃቸው እንደማይቀር ውስጡ ያምናል። እንዳያችሁት ከሆነ የፎቶ ባክግራውንዱ የዱሮ የመጀመሪያ ጊዜ ፍቅር ላይ ያሉ ጊዜ ፎቶችን ቀያይራለች ሩታ ማለት ይሄ ምንድነው የሚያሳየው? እውነት ደስታን ፈልገው ከሆነ እውነት ደስታ ወደ ህይወቷ ማስገባት ከሆነ ፍላጎቷ ይሄን ነገሮች አታደርግም ነበር። ካያችሁት ግድግዳዎቹ ላይ የተቀያየሩ ፎቶዎች ብዙዎች አሉ ማለት ነው። ወደ ቤት ስትገባ የሰርጎቹ ፎቶ ነበሩና አብርሽ የቀያየረው። አሁን ደግሞ ሩታ ያን የመጀመሪያ ጊዜ በፍቅር ያሉበትን ጊዜ ፎቶዎች ቀያይራለች እና ይሄ ማለት ደግሞ ያው ሁለቱ ጋር የሆነ ነገር አለ። ሩታም አሁን ላይ ወደ ልቧ እየተመለሰች አይነት ነገር ነው የምታሳየው እና እንግዲህ ብዙ ሰዎች እየተቆጧት ነው። ዲቭም እንግዲህ በውስጥ እያወራትም እንዳለ በግልጽ በይፋ ተናግሯል ማለት ነው። ስለዚህ ያው ደስታ ትላንትና ከቤት በመውጣቱ አብርሽን ለማስደብደብ እቅድ ላይ እንዳለ ሀሳቡ የአብርሽን ማስደብደብ ሀሳቡ እንዳለው ሩታ ሰምታ በዛ ምክንያት ሆኖ ደስታና ሩታ በመለያየታቸው ለደስታ ጥሩ ነው። የምሬ ነው የምላችሁ። ለጊዜው ለደስታ ሊሰማው ይችላል፣ ግን ነገ ላይ እንኳንም በሰዓቱ ሆነ ብሎ የሚያመሰግንበት ቀን ሊመጣለት ይችላል ደስታ ማለት ነው። ለምን ልቡ ሳይጎዳ በጥልቁ ወደ ፍቅር ሳይገባ ማለት ሰው በተገናኘ ቁጥር የሆነ አብሮ ባሳለፈ ቁጥር ሌላ ነገር ውስጥ ስለሚገባ ዛሬ ላይ በጊዜ መቋጨቱ ትክክል ነው ብዬ ነው ማስበው። ልክ እንደ ሄርሜላ እንዳይሆን ማለት ነው። ማለት ሄርሜላ አሁን አብርሽ ትላንትና እንደዛ አይነት ጥያቄ ስትጠይቀው የሆነ አለ አይደለ በዳበሳ ነው ያሳለፋት ማለት ነው። ምንም ነገር ማንም በኔ ምክንያት እንዲናገርሽ አልፈልግም ምናምን ነገር እዛ ጋር ስለማለላት ብቻ እውነት ነው ብላ ነው የተቀበለችው ሄርሜላ ማለት ነው። በእርግጠኝነት ጥያቄው 100% እንዳልተመለሳት ውስጧ ይነግራታል። ግን ለፍቅር ሟች ስለሆነች ሄርሜላ ማለት ነው ያን ነገር ነው አምናበት ብቻ እሺ ብላ አደባብሶ ነው ያለፋት አብርሃም ማለት ነው። ወንድ ልጅ በማውራት አይደለም በመተግበር ነው ምናምን ብሎ እያሳሳቀ እየዘፈነላት ያን ነገር ስታይ እውነት ነው ብላ ነው ያለፈችው። ግን ይሄ ነገር አንድ ቀን ማለት ነው አንድ ቀን ሩታና እሱ መታረቃቸው ስለማይቀር ፊል ሲያደርግ ሄርሜላም እንግዲህ ምን እንደሚወጣት ፈጣሪ ይወቅላት ማለት ነው። ግን ትላንትና አመጣጧ መጀመሪያ ሪከርድ ስታደርግ ሁሉ ነገሯ በቃ የሆነ ቆፍጠን ያለች ሴት ነበረ ስትመስል የነበረውና ልክ አብርሽ መጥቶ ዘፍኖ ምናምን ነገር በጫውታ መልክ ምናምን ነገሮችን ሲደባብስ እሷ ምንም አልመሰላትም። አለፈችው፣ ተወችው፣ በዛ ተራሳ ማለት ነውና እሺ ብላ በእሺ ነው የጨረሰችው እውነቱን ለመናገርና አብርሽን ምንም ቃል አላስገባችውም። አይደለም ለሷ አብርሽ አይደለም ለሄርሜላ ለሩታ ራሱ እንደዚህ ቃል እንትን ብሎላት አያውቅም። የገባውን ቃል ራሱ አልተገበረም አብርሽ ማለት ነው አልተገበረም። ሩታ ደግሞ እንደዚህ አይነት ሴት አይደለችም። ሩታ የውሳኔ ሴት ናት። ገባችሁ? አሁን ሄርሜላ እንደዚህ አይነት በውበቷ በመኗ ይሄን የመሰለ ውበትሽ ደፍቶብሻል ምናምን ነገር ይሄን የመሰለ ውበት ይዛ ይሄን የመሰለ ፍቅር አጻጣት እያወቀችበት ልጅ ያለው ሰው ባለትዳር ወንድ ትዳሩ የተበጠበጠ ወንድ ተከትላ እንደዚህ ጊዜዋን የሴትነት ጊዜዋን ከምታበላሽ አለ አይደለ በቃ ላጤ የሆነ ትዳር የሌለው ብቻ ደና ሰው ይዛ አብራው እንደዚህ ብትለፋ እውነትም ህይወቷ ሊሰምርላት ይችላል፣ ሊስተካከልላት ይችላል። ግን ሄርሜላ ህሊናዋ እያወቀ አብርሽ
አመት ከምናምን ከአብርሽ ጋር ስትለፋ አብርሽ እንደሚያፈቅራት እርግጠኛ አይደለችም። አብርሽም ደግሞ መልሶ እኔ እኮ አፈቅርሻለሁ እኔ እኮ እንደዚህ ነው ብሎ ገልጾላት አያውቅም። ሲገናኙ ሁሉም ነገር በዳበሳ ነው። በቃ እንዲሁ አለ አይደለ የጻነ የቃቃ ጫወታ አይነት ነገር እንደዛ ነውና ትላንትና ግን ቁጭ ብዬ አውርቼበት ከራሴ ጋር እንደዚህ ሁኜ እንደዛ ሁኜ ዛሬ ላይ የሱን ውሳኔ ማወቅ ፈልጋለሁ ከህይወታቸው ማውጣት ፈልጋለሁ ብላ ብዙ ነገር አውርታ ልክ እሱ መጥቶ ሲደባብስላት እሷም ረሳችሁ ማለት ነው። ማለት በቃ አንዴ ዘፈን አንዴ ምን አንዴ እንደዛ እያለ ለምንድነው ሲጠሩሽ የምትሄጂው ከነ ብራዘር ውጪ ሌሎች ሰዎች ሲጠሩሽ ዝም ብለሽ አትጂ ምናምን ነገር ሌሎች ሰዎችማ እኮ የሚጠሯት አንተ በእርግጠኝነት እሷን እንደማትወዳት ለሷ ሊነግሯትና ይፋ ላይ ያደርጉላት ነው። ያን ነገር ደግሞ አብርሽ ለሩታ ምንም አይነት ነገር ለሄርሜላ ምንም አይነት ነገር ስሜት እንደሌለው ነው ትላንትና ያየነው ቪዲዮ ማለት ነው። እና ሩታም ደግሞ እንደዛ ለደስታ ምንም አይነት ስሜት እንደሌላት ደስታ የመጣው ኦሬዲ ለትወና ብቻ እንደሆነ ምናልባት ሩታ ህሊናዋ ያውቃል ልቧ ያውቃል። ነገር ግን ለጫውታ ስለሆነ ደስታን ያመጣችው ዛሬ ላይ ደግሞ ደስታ ገና አንድ ስቴፕ አይደለም መራመድ ገና ሐሳቡን ሲያመጣ እንዴት እንደዚህ ታደርጋለህ ብላ ጓገጭ ብላ ዛሬ በደቂቃ በስንት ጊዜ ሰከንዶች ከቤቷ አጣርጋ አወጣችሁ ማለት ነው። ደስታ ምናልባት ደስታ ልቡ ላይ የሆነ ነገር ተፈጥሮ ሊሆን ይችላል ወዷት ሊሆን ይችላል ነገሮች ይስተካከላሉ ብሎ አስቦበት ሊሆን ይችላልና እሷ ግን ያው ጌም እንደሆነ ስለምታውቅ ውጣ ስትለው ራሱ ባንድ አፍ ነው። ስለዚህ ሄርሜላም ልክ እንደ ሩታ ብትሆን ህይወቷ ላይ እየተደረገ ያለው ነገር ጌም ጫወታ ጊዜ ማሳለፊያ አስባችሁታል። እሱ አሁን አብርሽ ለሩታ ያልሆነ አብርሽ ለሌላ ሴት ይሆናል ለሄርሜላ ይሆናል ማለት ነው። ማለት ነገ ጥሏት ሊሄድ ይችላል። በምን እርግጠኛ ነች? የ80 ሚስቱን ትዳሩን አፍርሶ ትዳሩን በቅጡ መያዝ ያልቻለ ሰው ዛሬ ደግሞ እሷ ፍቅር የሌለበት ቦታ ላይ እኔ ፍቅር አሰጣጥ እችልበታለሁ እኔ በፍቅር እሱን ይዛለሁ እኔ በቁስ እሱን ይዛለሁ ብላ ብገባበት ነገ ደግሞ ቁሱም እጅጅ ብሎት ረቅጦት ይወጣል ማለት ነው። እና ሩታ እንግዲህ ዛሬ ብዙ ጊዜ ስቶሪ ላይ ትፖስታለች ኢንስታግራም ቲክቶክ ስቶሪ ላይ ትፖስታለች እና እየተጸጸተች እንደሆነና ምናልባት ለመመለስ ማሳቡ እንዳላት እንደዛ አይነት ነገርም የሚያሳይ ይመስላልና ብቻ ዞሮ ጊዜ ይፈጃል ጊዜ ይወስዳል። ሁለቱ ግን አንድ መሆናቸው አይቀሩም። ሄርሜላ ላይ ግን አብርሽ ጌም መጫወቱ ትንሽ ይደብራል እውነቱን ለመናገርና ወዶችዬ ለዛሬ ነበረን ቆይታ ይሄን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ ጋይስ።